ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ተወዳጅ ሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ምናሴ እንግዲህ ተምቹን አሳስሮት ነበረ። እንዲሁም ጓደኞቹ ከውጭ ሀገር ብር እንደሚላክለት ስላወቁ አይሆኑ ስራ አድርገው ደብድበውት ነበረ። ብርና ስልክህን አምጣ በማለትም ከተምቹ ጋር እንግዲህ ተምቹም ያው ጓደኞቹን ስላመናቸው ከውጭ ሀገር አጎት እንዳለው እንዲሁም ደግሞ ብር እንደሚልክለት ተናግሮ ነበር። ወደ አሜሪካም ልውሰድክ እንዳለው እና ይሄንን ሁሉ እንትን ብለው ጓደኞቹ እንግዲህ እናንተና ጆሮ ከጎዳና ስትወጡ እኛን ዞርን ብላችሁ አላያችሁንም። ስለዚህ ያለህን ሁሉ አምጣ፣ አጎት ብር እንደሚልክልህ እናውቃለን በማለትም እንግዲህ እንትን ይሏቸዋል ማለት ነው። እንዴ ምን ሆናችሁ ነው ጀለሶች? ተምቹ እኮ ነኝ እኔ እኮ በእድምነታ እኮ ስለተናደድኩኝ ነው። አሁን በቃ እንሄድና ጋብዛችኋለሁ ምናምን ሲላቸው ራሱ አንሰማህም፣ ያለህን ሁሉ ነገር አምጣ፣ ስልክንም አምጣ እያሉ እንግዲህ እንትን ብሎ ነበረ። ተመልሶም ሄዶ እንግዲህ ስልኩን እንዲመልሱለት ጠይቋቸው ነበረ። እና ምን አባል ሰራ ነው የመጣው በማለትም እንግዲህ ደብድበውት ተመልክተናል። ምናሴ ደግሞ ያው ድንብላልን ተከታትሎ ተምቹ ያለበትን እንግዲህ አውቆ ምናሴ በነገራችን ላይ አለማወቅ ነው፣ ግን በፊት የሆነ ነገሮችን አጣርቶ ጠይቆ ነበረ አሁን የሚያደርገው። አሁን ላይ ግን ለውሳኔ በጣም እየቸኮለ ምናምን ነው እየተመለከት ነው ያለ ነው። እዛ ላይ በጣም ግንፍልተኛ ሆኗል። በጣም ነው የተቀየረው በነገራችን ላይ ምናሴ። ለምንድን ነው ግን እና ተከታትሎ እንግዲህ በጣም ተናዶ ሄዶ ፖሊሶችን ይዞ ሄዶ ያሳስረዋል ማለት ነው። እና ምናሴ ምንድን ነው ምናምን ሲለውም እንግዲህ እሱማ ፖሊሶቹን ትጠይቃቸዋለህ እያለም እንግዲህ አሳስሮ ወደ ቤት ሄዳል። እና ዛሬ ላይ እንግዲህ ድንብላል ሄዳ ምሳ ምናምን ይዛለት ሄዳ እንትን ስትለው በጣም ደካክሞ ምናምን ተምቹን አይተነዋል ማለት ነው። ምክንያቱም በጣም ስለተደበደበ ድንብላልን በጣም በመደንገጥ እንግዲህ ምግብ ይዛለት ሄዳ ምን ሆነ ነው ምናምን ስትለው ያው እንደተደበደበ ምናምን ይነግራታል ማለት ነው። እሷም በጣም አዝና እንግዲህ ምግቧን አብልታ ወደ ቤት ትሄዳለች። ምናሴም ያው በፖሊስ አስይዞ ወደ ቤት ሄድና ወይዘሮ ሜላት እንትን ሶፋ ላይ ተቀምጣ ነበርና በጣም ተደስቶ ሶፋ ላይ ይቀመጣል። እንዴ ዛሬ ደግሞ ሰላምታም የለም እንዴ ይላታል ትለዋለች ማለት ነው። ስትለው በጣም ደስ ስላለኝ ነው። ምን ተገኝቶ ተይኝማዬ ዛሬ ያደረኩትን ነገር እያለ እንግዲህ ምናሴም በጣም ጉራውን እንግዲህ እየቸረቸረ ይገኛል ማለት ነው። እና እንደዛ ስትለው ይህ ጉረኛ ምን አድርገ ነው ስትለው የእርግብን እኮ ፍቅረኛ አገኘሁት ይላታል። ምን እንዴት አገኘቸው? ድንብላል ነራለች የምታግዘው ድንብላል ነች ምግብ ይዛ የምትሄደው ለእርግብ ፍቅረኛ ነው። እናም ተከታትዬ አገኘሁት። እናም በፖሊስ አስያዝኩት ስትል ሜላት በጣም ትደነግጣለች። ከመቀመጫዋ ብድግ ነው ያለችው። እንዴት እንደዚህ ታደርጋለህ? ምን ማለት ነው? እንዴት እንደዚህ ታደርጋለህ ማለት ምንም ነገር ብትይኝም እኔ ባደረኩን ነገር በጣም ነው የምኮረው አለ። እና እንደዛ ስትል ምናሴ በማለትም በጣም ትጮህበታለች። ምንድነው ማየ በማለትም ምናሴ ደነግጥና ይነሳል ማለት ነው። ሲነሳ ምንድን ያደረግከው? በጣም ምንም የማያውቅ ልጅ እኮ ነው ያሳሰርከው ትለዋለች። ምን ማለት ነው ምንም የማያውቅ ልጅ? የእርግብ ፍቅረኛ እኮ ነው። አንቺ ምን ለማድረግ እንደፈለግሽ እኔ ጠንቅቄ አውቃለሁ። ምን ማለት ነው? አንቺ ባዩሽን ገለሽ እስር ቤት ለመግባት ነው የምትፈልገው አይደለ? እኔ ደግሞ ያንን ነገር መቼም ቢሆን አልፈቅድም ማለት እና እንደዛ ሲላት እንግዲህ ይኸውልሽ አሁን የእርግብ ፍቅረኛ ተያዘ ማለት ድንብላል ያለችበትን ቦታ አገኘን ማለት ነው። እርግብን ያለችበትን ቦታ አወቅን ማለት ነው። እርግብ ያለችው ስትገኝ ደግሞ ድንብላል ትያዛለች፣ ሜላት ባዩሽ ትያዛለች ማለት ነው ብሎም እንግዲህ ለማስረዳት ይሞክራል። ወይኔ በማለትም ሜላት እንግዲህ ትቀመጣለች። ምንድነው ያደረግከው? መቼም ቢሆን ተሳስተህ አታውቅም ነበረ፣ ዛሬ ላይ ግን በጣም ስህተት ነው የሰራኸው ስትለው እሱም ያው ምንም አልመሰለውም። በጣም በኩራት ነው እንግዲህ ይሄን አድርጌዋለሁ በጣም ደስ ይላል በማለትም እንትን ያለው ማለት ነው። እና ወደ ኬደው ነው በማለትም እንግዲህ ድንብላልንና
በችን ሀናን እንግዲህ ሜላት እየጠበቀቻቸው ነበረ እና አንድ ቆይ ወደ ኬደው ነው ሁለቱም ስልካቸውን አጥፍተው እያለችም እንግዲህ በጣም እየተጨነቀች ነበረ ማለት ነው። እና አቶ ኖላዊና ደግሞ ጆሮ እንዲሁም አሴር ተምቹን እንግዲህ እየፈለጉ ነበረ። ኖላዊ እንግዲህ ለምን ሀንዬ ጋር አደውልላትም እና ያቺ ታውቃለች የተባለችው ልጅ ለምን አታሳየንም ያለችበትን ሲለው እንግዲህ እሱም መቼም ቢሆን የማንንም እርዳታ አልፈልግም ይላል ማለት ነው። ምን ማለት ነው የማንንም እርዳታ አንፈልግም? በቃ እኔ የማንንም እርዳታ አልፈልግም ይላል ጆሮ። ሀንዬ ላንተ ማንም ነች እንዴ ሲል ፋዘር ነገርኩት፣ በቃ እኔ መቼም ቢሆን የማንንም እርዳታ አልፈልግም፣ በተለይ ደግሞ የሀናን ይለዋል። እንደዛ ከሆነማ እኔስ ታዲያ ምን አለፋኝ? የምትወደው ቢሆንማ ኖሮ ያለ የሌለውን ነገር ሁሉ አድርገህ ታገኘው ነበረ ጓደኛህን ይለዋል ማለት ነው። እኔ ራሴ ፈልግ ያገኘዋለሁ፣ ያንን እርዳታ መቼም ቢሆን አልፈልግም። ታዲያ እንደዛ ከሆነ እኔ ስለምን እለፋለሁ ሲል በቃ ወደ ቤትህ ሄዶ ፋዘር ምናምን ይላል። አንተስ? እኔማ ተምቹን ሳላገኘው ወደ ቤቴ መቼም ቢሆን አልመለስም ይለዋል ማለት ነው። ኧረ እባክህ ወደ ሀንዬ ጋ ደውልላትና ያለበትን ቦታ ልትነግረን ትችላለች። ቆይ እናንተ ልጆች ግን ምን ሆናችሁ ነው ሲልም እንግዲህ በቃ ምንም አይነት ጥያቄ እንዳይጠይቁኝ ይልና ተምቹ ይናደድና አሴር ይናደድና እንግዲህ ይሄዳል። አቶ ኖላዊም ኧረ እባክህ አንተ ላይ በቃ ጠብቀኝ እሺ ምናምን እያለ እንግዲህ እየሮጡ እንግዲህ ከኋላቸው ይከተለዋል ማለት ነው። እና ተያይዘው እንግዲህ ይሄዳሉ ማለት ነው። እንግዲህ ተምቹን ፍለጋ ተምቹ እንግዲህ ያው እስር ቤት ነው ያለው። ምስኪን ግን በጣም ነው ያሳዘነኝ። በነገራችን ላይ በቃ አንዳንዴ በማናቀው ነገር እንገባና በቃ የማንወጣው ጣጣ ውስጥ የምንገባበት ነገር በጣም ከባድ ነውና እናም እንግዲህ ሀንዬና ድንብላል እንግዲህ ወደ ቤት ሄዳሉ። ቆየት ሄዳችሁ ነው ምናምን ትላለች ሜላት ማለት ነው። እናም ማዬ አስጨነቅንሽ አይደለ ሳንነግርሽ ሄደን ምናምን ትላለች እንግዲህ ሀንዬ እንግዲህ ሂጂ ድንብላል አንቺ ወደ ውስጥ ግቢና ስራሽን ስሪ ትላታለች። ከዛ ትሄዳለች። እንግዲህ ድንብላል እንግዲህ ሀንዬን ይዛት ሄዳ ነበረ እንግዲህ ተምቹን ለማግኘት። በመጀመሪያ ይዤሽ አልሄድም ትርንጎዬ ልታየቅ ትፈልጋለች ምናምን ስትለው ስሬ እንዳትመጪ ምናምን ብሎ በጣም ተቆጥቶኝ ነው ትላታለች ማለት ነው። ከዛ እንትን ስትለው እንግዲህ እና ግን እንዴት ነው ስትላት ትርንጎዬ አሞታል ተደብድቧል ምናምን ስትል ሀንዬ እንግዲህ ማንን የጠረጠረችው ባዩሽን ነው እና እሷ ነች የምትሆነው ምናምን ስትል እንግዲህ እንዴ እሷ ትሆን እንዴ እኔ እኮ ዱርዬዎች ምናምን መስለው የነበረ። አይ እሱስ ማን ነውና ነው እሱስ ተይወስደ ማለት ሌባ ነው እንድትላለች ድንብላል። አይ እሱን ተይውና በቃ አሁን ውሰጂ ምናምን ሳይሞት እንድረስለት ስትል ትርንጎዬ እኔ እንዳትቀያየመኝ እኔ እነሱ እሷም እንደ ቤተሰቦቿ ናቸው ምናምን ነው የሚለው ትላታለች። ችግር የለውም ውሰጂኝ እኔ አስረዳዋለሁ ብላ ይዘው ሄዳ ነበረ። ይዛ ስትሄድ እንግዲህ በቦታው ላይ ተምቹ የለም። ተምቹ እንግዲህ እንደዚህ እኮ ነበረ እዚህ ነበር እኮ ትቼው የሄድኩት እያለችም ድንብላል እንግዲህ ትነግራታለች ማለት ነው። በቃ ሌላ ባዩሽ ቀርማናለች ማለት ነው እያለችም እንግዲህ ሀንዬ እንትን ትላለና ወደ ቤት መጥተው እንግዲህ ለባዩሽ ለሜላት እንግዲህ ባዩሽ ሳትቀርመን አትቀርም ማዬ ጉር ሆነናል ትላታለች። ምን ነው ጉድ ሆን ነው? ተምቹ እኮ የለም። ተምቹ ማን ነው? የእርግብ ፍቅረኛ ነው። እየረሳሽው ነው እንደ ስሟን ስትላት ስሙ እኮ ግራ የሚያጋባ ነው እንዴት አረሰውም ትላለች እንግዲህ ሜላትም ማለት ነው። እና እንደዛ እንግዲህ ስትላት የሜላት እጅ የለበትም በማለትም ለሀንዬ ትነግራታለች ማለት እና ታዲያ አንቺ ነሽ እንዲያስደበደብሽው እንዴ? እኔ ምን አድርጎ ነው የማስደበድበው ትላታለች። እና ታዲያ ምንድን ነው ምናምን ስትል እሱ እስር ቤት ገብቷል። ምን አንቺ ነሽ ያሻሲው? አይን አይደለሁም ምናሴ ነው ያስያዘው። እሱም ደግሞ ባለማወቅ ነው። በጣም ታሳፍራላችሁ። እነሱ ማለት እኮ ለእኔ በጣም ከምንም በላይ ናቸው በማለትም እንግዲህ ሀንዬ ትናደዳለች እና ትታት ትሄዳለች ሜላትንም ማለት ነው። ሜላትም ወይኔ ልጄ ምን ሆኖብኝ ነው እያለችም በጣም ትደናገጣለች ማለት ነው። እና ምናሴ እንግዲህ ሳሎን ተቀምጦ ክፍሉ ተቀምጦ ሰላም ትሄድና ምን ሆነ ነው ግን አንተ ልጅ ምናምን እያለችው ነበረ ስትለው እችም ማየ ነቻ ምን አደረገች ደግሞ ማየ እኔ እኮ የሆነ አስደስታታል ብዬ ምናምን ይልና እንግዲህ የድንብላልን የእርግብን እኮ ፍቅረኛ አገኘችው እኮ በፖሊስ አስያዝኩት ምናምን ከዛ ስትል በጣም ትደነግጣለች። ሰላም ቆይ እናንተ ሰዎች ምን ሆናችሁ ነው? ለምንድን ነው እንደዚህ ነገር ስነግራችሁ የሚያስደነግጣችሁ? ይላል
ምናሴ በጣም ስህተት ነው የሰራኸው። እሱ እኮ ማለት እኮ የእርግብ ፍቅረኛ ሳይሆን የሀንዬ ጓደኛ እኮ ነው ማለት። እየቀለሽ ነው እንዴ? እየቀለኩኝ አይደለም ምናሴ፣ አንተ ዛሬ ላይ በጣም ነው ስህተት የሰራኸው። ሀንዬ በጣም ነው የምትወደው። ደግሞ እኮ ጓደኛው እኮ ለማየ ደም የሰጣት ነው የማየ ጆሮ። አዎ ሰላምዬ፣ እየቀለሽ አይደለም አይደለ? እየቀለኩኝ አይደለም። ደግሞ ሀንዬ ስለጠፋ በጣም እየተጨነቀች ነበረ። አንተ ደግሞ ይባስ ብለህ ካሳሰርክባት ትለዋለህ። እና እኔ ያለኩ አላወቅኩም እና ነው ምናምን እያለም እንግዲህ እሱም በጣም ጭንቀት ውስጥ ይገባል። ሀንዬ ጓደኛ ነው ምናምን ስትለው ጓደኛ ማለት ምናምን ስትል እነሱን ማለት ከኛ በላይ አስበልጣ ነው የምትወዳቸው በማለትም እንግዲህ ይነግራታል ማለት ነው። እና እንደዛ እንግዲህ እየነገራት እያለ እንግዲህ ምናሴም ባለማወቅ ነው ይሄንን ስህተት የሰራ። ቢያውቅ ኖሮ በጭራሽ የማያደርገው ነበረ። እና የእርግብ ደግሞ ጓደኛ አቶ ስሙ ጠፋኝና ከሱን እንግዲህ ባዩሽን ማታ ቀጠሪያት፣ አንድ እድል ነው ያለሽ፣ ይህንን እድል ተጠቃሚበት፣ ማታ ቀጠሪያት፣ እኔ ማታ እመጣለሁ ብሏታል ማለት ነው። እሷም እንግዲህን እሺ ብላዋለች። ምን እየተፈጠረ ነው ግን ምን ውስጥ ነገር ነው የገባሁት በማለትም በጣም ግራ ተጋብታለች እሷም ማለት ነው። እሱም እንግዲህ ይህንን ይላትና ትሄዳለች እና ባዩሽ ጋር እንግዲህ ይገናኛሉ። ባዩሽም አሁን ላይ በጣም ነው የፈራችው ማለት ነው። እና ስለፈራች እንግዲህ ሄዳ ለፖሊስም ተናግራለች። ሜላት እየተከታተለች ነው ብላ። ሜላትም እንግዲህ በባለፈው እንደተመለከት ነው ነገሮችን ለማስቀየስ ሞክራ ነበረ። እሷ ግን በጭራሽ በቃ በነገራችን ላይ ባዩሽ በጣም ብልጥ ልጅ ነች። እና ሳትቀርማት ትቅደሚያ እንግዲህ አስቀድማ ሄዳ ለፖሊስ ተናግራለች ማለት ነው። አመልክታለች እየተከታተለች ነው በማለት ማለት ነው። እና እንደተመለከትነውም እሷ ሀሳቧን ለማስቀየር ሞክራ ነበረ፣ አልተሳካላትም ማለት ነው። እና እንግዲህ ተገናኝታ እንግዲህ ከዚህ ከሚያግዛት ልጅ ጋር እሱም እንግዲህ ከጎኗ ከጀርባዋ ሌላ እየጠነሰሰላት ነው ማለት ነው። እና ተገናኝተው እንግዲህ በጣም ፈርታ እየተንሿከከች ስር ትቀመጣለች። መነጽር አድርጋ ነው የምትሄደው ምናምን። እና ምን ሆነሽ ነው? ፈርተሽ ነው እንደዚህ የምትሄጂው? እንዴት ነው የማልፈራው? ከአንበሳ ጋር እኮ ነው የተጋጠምኩት እያለች ማነች? ሜላት ነች። ሜላት ነች ሲል አዎ ስለማታውቃት ነው ትለዋለች ማለት ነው። እና እንደዛ እንግዲህ እያላት እያለ አንተማ እኮ አዋረከኝ በፖሊሶቹ ፊት፣ እሷ እየተከታተለችኝ እንደሆነ ሄጃ አመለከትኩኝ። ታዲያ ይሄንን ከኔ ጋር ምን አገናኘው እያላት ነበረ። እንዴት ነው ምንም የማያገናኘው እያለችም እንግዲህ ጥፋቱን ወደ ራሱ ወስዶ እሱ እየለከከች ነው ማለት ነው። በጣም ይቅርታ አድርጊልኝ እና እንግዲህ እሷ ምንድን ያለችው ሜላትን እንዳትከታተላት ትለዋለች። ያንንም ሰው እያልከታተለው ሲል እሱንም እንዳትከታተለው ለጊዜው እኔ በቀዋለሁኝ። አሁን ላይ ሁሉንም ነገር ወደ እርግብ ነው፣ እርግብን መከታተል አለብህ ትለዋለች ማለት ነው። ዋና ጠላቶችሽን ትተሽ ወደ ልጅቷ አድርገሻል ማለት ነው እያላትም ነው። እሱም እንግዲህ የገንዘብ ጉዳይ ሆኖብኝ ነው፣ በጣም ይቅርታ ወይዘሮ ባዩሽ እያለም እንግዲህ ከሄደች በኋላ ለብቻው እያወራ ተመልክተነዋል ማለት ነው። እንግዲህ ጆሮ ደግሞ ሀንዬ ስትደውልለት እንግዲህ ስልክ አላነሳም ብሏል። እንግዲህ እያነሳላት አይደለም። አቶ ኖላዊም ቆይ ምን ሆናችሁ ነው ብሎ እንግዲህ ችግራቸውን ለመጋራት ፈልጎ ነበር። እሱም በጭራሽ አልናገርም እያለ ይገኛል። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለ በቀጣይ ቪዲዮ እስከምንገናኝ